ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን ነው። አዲስ አበባ ጭንቅ ውስጥ ገባች፣ መከላከያም በትንትኑ ወጣ፣ ከተሞች ነፃ እየወጡ ነው የሚገኙት። በአማራ ክልል የደቡብ ጎንደር ከተሞችም በፋኖች ገቡ። ጥርስ ያለው ህፃን ተወለደ፣ ጉድ አስብሏል። ሚኒስትሩም የህወሓት ሹሞችን አወገዙ። ዋና ጸሐፊው አዲስ አበባ ሊመጡ መሆኑም ተነገረ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። የአማራ ፋኖ ንቅናቄ አንድ ከሆነበት ጊዜ ጀምሮ አብይ አህመድ ካቢኔ እየተሽመደመደ መሆኑ ተገለጠ። ታዲያ በተለያዩ የአማራ ግዛቶች የሚደረገው ውጊያ ጠንክሮ መቀጠሉ ነው የተገለጸው። ደቡብ ጎንደር ዞን ሙሉ በሙሉ በሚባል ደረጃ በፋኖች ገብታለች። ባለፉት 3 ቀናት በጎንደርና ደቡብ ጎንደር ግንባሮች የሜጀር ጀነራል ውባንተ አንደኛ ኮር ስር የሚገኙ ክፍለ ጦሮች ከአጋር ኃይሎች ጋር በመቀናጀት ነው የአገዛዙን ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድሎችን ማስመዝገባቸው የታወቀው። በስማዳው ወረዳ ከተማና አካባቢው ለ4 ሰዓት በተካሄደው ልዩ ኦፕሬሽን ነው የጉና ክፍለ ጦር እስቴት ዴንሳ ሀገረ ቢዘን ብርጌዶች የጠላትን የኮንክሪት ምሽግ የደረማመሱት። ከፍተኛ ቁጥር ያለው ኃይል እየተደመሰሰ ሲሆን እጅግ ቁጥሩ የበረከተ የመከላከያ ኃይል ለፋኖ እጁ መስጠቱም ታውቋል። በተጨማሪም ብሬኖች፣ ስናይፐር፣ ድሽቃና በርካታ የነፍስ ወከፍ መሳሪያዎችንም በፋኖች መግባታቸው ነው የተገለጠው። የወገራ ከተማ ስትራቴጂካዊ የሸሪፍ ጎዴ ተራራ ሙሉ በሙሉ በፋኖ ቁጥጥር ስርም ገብቷል። የጋይንት ንፋስ መውጫ ከተማም ነፃ መውጣቷ የተገለጸ ሲሆን በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና በጎንደር ጠቅላይ ግዛት እዝ የተቀናጀ ኦፕሬሽን የጋይንት ንፋስ መውጫ ከተማ በልጆቿ እጅ ገብታለች። የሀገር መመና በሽታ እንዲሁም ሀገር አፍራሽ ባንዳነት የሚሉት የነፃነት አሜኬላ እሾች ዛሬ ጋይንት ላይ መቀበራቸው ነው የተገለጸው። ጀግኖች ሴራ ደባውን እየበጣጠሱ ባንዳውን እየገረሰሱ ጋይንትን በእጃቸው አስገብተው ግስጋሴያቸውን ወደፊት ማድረጋቸውን ነው ከስፍራው የደረሱን መረጃዎች የሚያመላክቱት። ማዕከላዊ አርማጮ ወረዳ ማሰሮ ደንብ ከተማ ቅጥረኞች ነፃ መውጣቷም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር ከባድ ውጊያ በማሰሮ ከተማ በማካሄድ ነው የኮሩ ልዩ ተልኮና የጎቤ ክፍለ ጦር አውራንባ ብርጌድና ሰሜን ብርጌድ የተሳተፉ ሲሆን አርበኞች ክፍለ ጦር ከብርጌዶች የተውጣጣ ኃይልም ተሳትፎበታል። በዚህም በነበረው ውጊያ የብልጽግና ጥምር ኃይል ላይ ከፍተኛ ጉዳት ማድረሱም ተገልጿል። ከፍተኛ ቁጥር ያለው ኃይል የተደመሰሰ ሲሆን በርካቶቹ ቁስለኞችም ወደ ጎንደር መላካቸው ታውቋል። የሚሊሻ ጽሕፈት ቤት ኃላፊው ሻለቃ ናቃቸው አቸነፍ የቆሰለ ሲሆን ወደ ጎንደር ሪፈራል እንደተባለ ከስፍራው የተገኙት መረጃዎች ጠቁመዋል። ሚኒሻና ልዩ ኃይል የተባሉት አሁን ቁርጣቸውን አውቀው በርካቶቹ ለፋኖ እጃቸውን እየሰጡ ሲሆን አንዳንዶቹም ወደ ጎንደር እግሬ አውጭኝ ብለው መፈርጠጣቸው ታውቋል። 8ኛ ቀኑን ባስቆጠረው አውደ ውጊያም ያገዛዙ ጥምር ጦር አከርካሪው መመታቱ ተገለጠ። የመይሳው ካሳ ኮር 4ኛው ክፍለ ጦር ካራማራ ክፍለ ጦር ፍታውራሪ ገበየው ክፍለ ጦር ኦሜድላ ክፍለ ጦር ነብሮ ብርጌድ አድዋ ክፍለ ጦር በቀጠናው አስተባባሪ ግብረ ኃይል ጋር በመጣመር ነው በአገዛዙ ጥምር ጦር ላይ ከፍተኛ ሽንፈት ማድረሳቸው የተገለጠው። ያገዛዙ ጥምር ኃይል በሁለት አቅጣጫ ከጎንደር በሻውራ በኩልና በቋራ በደጎ በኩል ያለ የሌለ ኃይሉን ይዞ ወደ ቀጠናው ገብቶ ክፉኛ ሽንፈትም ሲያስተናግድ መሰንበቱ ነው የተገለጸው። እጅግ ቁጥሩ የበረከተ ምርኮኛ በፋኖ እጅ መግባቱ የቀጠለ ሲሆን ከደለንጎ ተነስቶ አባድግሱ ከሻውራ በኩል ተነስቶ ግን የሰፈረውን ዘጊ ኃይል በማዘጋጀት ነው በአጽደ ማርያም በጎንደር ተነስቶ ወደ ቀጠናው የገባውን ያገዛዙን ጦር ቆርጦ ከበባው ውስጥ በማስገባት መውጫ መግቢያ በማሳጣት ባይበግሬቹ የመይሰው ካሳ ልጆችና በቀጠናው ከተመደቡት የተቋሙ አመራሮች ጋር የተሰራው ጀብዱ ጠላትን አንገት ያስደፋና በቀጠናው ያቀደውን ተግባር መፈጸም እንዳይችል ተደርጎ ከፍተኛ ቁጥር ያለው ሙትና ቁስለኛ እያዝረከረከ ሁሉም በመጣበት
ጨለማን ተገን አድርጎ ከቀጠናው ሊወጣ መቻሉም ተገልጧል። በዚህም አውደ ውጊያ ከፍተኛ ቁጥር ያለው ቁስ ኪሳራ ከማድረስ ባሻገር የአገዛዙ ሻለቃ ማዕረግ ያለው አመራርም እስከ ወዳኛው መሸኘቱ ነው የተገለጠው። የ100 ሻለቃ መሪን ጨምሮ በርካቶች ቁስለኛና ምርኮ መሆናቸው የተገለጸ ሲሆን ህልውናችንን በተባበረ ክንዳችን እናስከብራለን ሲሉ የአማራ ፋኖ ሰሜን ምዕራብ ቀጠና በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር የህዝብ ግንኙነት መረጃውን አድርሶናል። በአማራ ክልል በሚደረጉ ታላላቅ ጀብዶች በርካታ ከተሞችም ነፃ መውጣታቸው ተገለጸ። በዘመቻ መንግስት ጥላሁን የሜጀር ጀነራል ውባንታ ኮር እጅግ አኩሪ ድል ማስመዝገቡም ታውቋል። በስማዳ የጀመረው አኩሪ ድል ዛሬ በዘመቻ መንግስት ጥላሁን ስም በእስቴ መዳረሻ በአኩሪ ድል ሲደገም በጀነራል ነጋ ተገኝ መዳረሻ ደራም ላይ እየተሰለለ ይገኛል ብለዋል ፋኖቹ። እስቴ መካነ ኢየሱስ ከተማ ላይ ጉና ክፍለ ጦር ስቴዴንሳ ብርጌድን፣ ገብረ መስቀል ብርጌድ፣ አዳቤት ብርጌድ፣ መቅደላ አምባ ብርጌድ፣ ገብረ መስቀል ብርጌድና ሜጀር ጀነራል ውባንተ ተወራዋሪ ክፍለ ጦር በጋራ በመሆኑ ስማዳ ላይ በተደረገው ውጊያ ጠላቶቹን ረፍርፎ ከፍተኛ ቁጥር ያለው ኃይል ምርኮኛ ማድረጉን ነው የገለጸው። በዚሁ የጀግንነት የክብር መስዋዕትነት በተቀበለው አርበኛ መንግስቱ ጥላሁን ስም በልህ በቁጭትና ጠላትን ከህይወት መዝገብ ሲሰርዙም ውለዋል። ጠላት የመዋጋት ወኔ ክዶት በእሳተ ገሞራው የአማራ ፋኖ ሲንበረከክም ውሏል ነው ያሉት። በዚህ ውጊያ ብዛት ያለው ምርኮ ሲገኝ ከምርኮኞቹ መካከልም ብሬን፣ ስናይፐር፣ ድሽቃ፣ 1 ፓትሮል ሙሉ ክላሽ፣ 1 ፓትሮል ሙሉ የክላሽ ብሬን ተተኳሽ፣ 3 ሲኖትራክ ምርኮኛ ታጣቂ፣ ከፍተኛ ቁጥር ያለው የፖለቲካ እስረኞች መካነ ኢየሱስ ከተማ ካገዛዙ ነፃ ወጥታለች። በደንሴ ተራራም ጠላት ሲረግፍ ምርኮ ሲማረክ የዋለበት ዕለት መሆኑን ታውቋል። በጣና ገላዲዮስ ክፍለ ጦር ስር የሚገኘው በደራ ምድር በአምባሳሜ ወደ ሐሙስ ሲጓዝ ጓዙን ጠቅልሎ የፈረጠጠው የአገዛዙ ሰራዊት ከቀኑ 11 ጀምሮ ግብፃዊት ማርያም እና ገነት ወንዝ ላይ የጣና ገላዲዮስ ክፍለ ጦር ህዋስ የሆነችው ጣና ብርጌድ ከፊት ዘርግታ ስትመታው ከኋላ ደግሞ አፈርዋ እናት ብርጌድና አንበሶ ብርጌድ በብርሃን ፍጥነት ደርሰው ጠላትን አይቀጡ ቅጣት መስጠታቸው ነው የተገለጸው። አሁን ወደ ሌሎች ዘገባዎች እናመራለን። ኢትዮጵያ አየር መንገድ የአሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ነው ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያን አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱንም ዋና ስራ አስፈጻሚው አስታውቀዋል። አቶ መስፍን ይህን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸም በተመለከተ በዛሬው ዕለት ነው በአዲስ አበባ ስካይላይን ሆቴል በሰጡት ጋዜጣዊ መግለጫ አየር መንገዱ ባለፉት 6 ወራት ውስጥ 10.6 ሚሊዮን መንገዶች ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥ 451 ሺህ ቶን ጭነት ማጓጓዙንም ገልጠዋል። መንግስታዊ ተቋሙ ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ሲነጻጸር የ14 በመቶ ብልጫ እንዳለው አቶ መስፍን አስታውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከዕቃ ጭነት ወይም ካርጎ የተገኘ መሆኑንም ገልጠዋል። ህወሓት የፌዴራል መንግስት አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት በወጣው መግለጫ ነው የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። ባለፈው ሳምንት በሰራዊቱና በሰላማዊ ህዝብ ላይ በምድር በተፈጸመ ጥቃት ነው ድብደባ የወገኖቹን ህይወት አልፏል ሲል የገለጸው የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያ የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ጦርነት በማሴር ላይ ይገኛል ሲል ነው ድርጅቱ የከሰሰው። ህወሓት በፕሪቶሪያ የተደረገውን የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለውን የመንግስት ወታደራዊ ዝግጅት ቆሞ በስምምነቱ መሰረት ወደ ውይይት ሊገባ ይገባልም ብለዋል። ዓለም አቀፉ ማህበረሰብ ስምምነቱ የፕሪቶሪያ እንዲከበርም ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱ የጠቀሰው መግለጫው የተባበሩት መንግስታት የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅምር ቢሆንም ከማሳሰቢያ ባለፈ ጦርነቱን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉም አሳስበዋል። እንዲህ እንዳለም የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ የትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት አተታ ነው ጀነራል ታደሰ የጊዜያዊ አስተዳደር ምክትል ፕሬዝዳንት በነበረበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩ በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለትም ወቅሰዋል። ጌታቸው ጀነራል ታደሰ በሳቸው በአክራሪዎቹ መካከል አሸማጋይ መስለው
ይዘው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበረን በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደር ፕሬዚዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉንም ገልጸዋል። ጀነራል ታደሰ የክልሉ ኢንቨስትመንት መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታልም ያሉት ጌታቸው ጀነራል ታደሰን ለፈጸሙት ጥፋት ሁሉ አለመቃጣታቸው ስህተት እንደነበረም አውስተዋል። ጥርስ አብቅሎ የተወለደው ሕፃን አነጋጋሪ ሆነ። በአማራ ክልል ነው አዊ ብሔረሰብ አስተዳደር ዞን በዳንግላ የመጀመሪያ ደረጃ ሆስፒታል አዋላጅ ነርስ መንግስቴ ኤባ በአንድ የወተት ጥርስ ያበቀለ ሕፃን መወለዱን ገልጠዋል። ሕፃኑ ቀድሞ ከ6 ወራት በፊት የወተት ጥርስ የሚያበቅሉበት አጋጣሚ እንደሚፈጠር ሁሉ ሲወለዱም አልፎ አልፎ የወተት ጥርስ አብቅለው የመወለድ እድል እንዳላቸው አስረድተዋል። ክስተቱ ሲያጋጥም በሆስፒታሉ ታሪክ የመጀመሪያ መሆኑንም አብራርተዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር አማረ አቤ የበቀለው የወተት ጥርስ ለቀጣይ የህፃኑ ጥርስ አበቃቀል እንዲመች እንደሚወገድም ገልጸው ክስተቱ በህፃኑ ጤና የጎንዮሽ ጉዳት እንደሌለውም አክለው ተናግረዋል። አሁን ወደ ውጭ ዜና እናመራለን። አንቶኒ ጉተሬዝ ስለ ኢትዮጵያና ኤርትራ ውጥረት በአዲስ አበባ ሊመክሩ መሆኑ ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በዚህ ሳምንት ነው አዲስ አበባን እንደሚጎበኙ የተሰማው። ጉተሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ አፍሪካ ሀገራት መሪዎች ጋርም ይወያያሉ ተብለዋል። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመለከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረትም ይነጋገራሉ ተብለዋል። እንደሚታወቀው የኢትዮጵያ መንግስት ኤርትራና በኢትዮጵያ እያደረገ ያለውን ህገወጥ ድርጊት በኢፌዴሪ ውጭ ጉዳይ ሚኒስቴር በኩል 2 ጊዜ ይፋዊ ደብዳቤ ለተባበሩት መንግስታት አስገብቷል። ሆኖም ድርጅቱ የሁለቱን ኢትዮጵያ ደብዳቤዎች ምላሽ አልሰጠም። የኢትዮጵያና ኤርትራና ሶማሊያ ወደ አውሮፓ ለመሻገር በብዛት በሚጠቀሙበት በሊቢያ የባህር ጠረፍ ላይ በደረሰ አሰቃቂ ጀልባ መገልበጥ አደጋ የ2 ህጻናትን ህይወት ጨምሮ 53 ስደተኞች መሞታቸውን የተባበሩት መንግስታት ድርጅት የዓለም አቀፍ ስደተኞች ድርጅት IOM አስታወቀ። እንደ ድርጅቱ መግለጫ ከሆነ በአደጋው ወቅት በጀልባው ላይ 55 ሰዎች የነበሩ ሲሆን ከአደጋው በተአምር ሊተርፉ የቻሉት 2 የናይጄሪያውያን ሴቶች ብቻ ናቸው ተብሏል። ጀልባው አልአዛዊ ከተባለች ሊቢያ የወደብ ከተማ ተነስቶ ለ6 ሰዓት ያህል ከተጓዘ በኋላ ነው አደጋ የደረሰባቸው። ህይወታቸው ያለፈው ስደተኞች ከተለያዩ አፍሪካ ሀገራት የተሰበሰቡና የተሻለ ህይወት ፍለጋ ወደ አውሮፓ ለመሻገር ጥረት ያደረጉ የነበሩ መሆናቸውም ታውቋል። ይህ አደጋ በሜዲትራኒያን ባህር ላይ በየጊዜው የሚከሰተው የስደተኞች እልቂት በድጋሚ አሳይቷል። የዓለም አቀፉ ስደተኞች ድርጊት IOM ሪፖርቱ እንደሚያመለክተው ገና በገባንበት 2026 የፈረንጆች ዓመት ብቻ ከሊቢያ ተነስተው ወደ አውሮፓ ለመሻገር ሲሞክሩ ህይወታቸው ያለፈው ስደተኞች ቁጥር 500 ደርሷል ሲል አስታውቋል። ኢትዮጵያ በሙስና 92ኛ ደረጃ ላይ መቀመጧ ተገለጸ። ኢትዮጵያ በሀገራት የሙስና ጠቋሚ መረጃ CPA መሰረት ነው 92ኛ ደረጃ ላይ መቀመጧ የታወቀው። ትራንስፓረንሲ ኢንተርናሽናል በየዓመቱ በሚያወጣው የሀገር የሙስና መረጃ ጠቋሚ ሪፖርት መሰረት ነው በ2025 በተሰበሰበው መረጃ ኢትዮጵያ ከ182 ሀገራት 92ኛ ደረጃ ላይ መቀመጧን ያሳወቀው። በሪፖርቱ ኢትዮጵያ 32% ስታስመዘግብ ይህም አጠቃላይ ከዓለም አቀፍ አማካይ ነጥብ 42% ዝቅ ያለ ከሰሃራ ሀገራት አማካይ ነጥብ 33% ከፍ ያለ መሆኑንም ጠቅሷል። በመንግስት መዋቅር ውስጥ በሚፈጸሙ ሙስና የሚያሳየው በዚህ ዓለም አቀፍ ሪፖርት ከሰሃራ በታች ባሉ ሀገራት የተሻለ ሆና የተገኘችው ሲሼልስ 68 ነች። በመቀጠል ኬፕ ቨርዲ 62፣ ቦትስዋና 58፣ ሩዋንዳ 58 በማስመዝገብ ይከተላሉ። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።